ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የዕለቱን የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታት በፈጀ ቀዶ ሕክምና በተሳካ ሁኔታ ተገጥሞ መጠናቀቁ ተነግሯል። ለመሆኑ የዚህን ወጣት ብልት ማን ቆረጠው፣ እንዴት ተቆረጠ የሚለውን ጉዳይ በዝርዝር አስደምጣችኋለሁ። በሌላ በኩል በሊቢያ ስደተኞችን አሳግተው ከ2.1 ቢሊዮን ብር በላይ ሰብስበዋል የተባሉ 28 ሰዎች ላይ ክስ ተመስርቶባቸዋል። ከውጭ ስንመለከት ግዙፉ አውሮፕላን ተሸካሚ የአሜሪካ የጦር መርከብ ወደ መካከለኛው ምስራቅ ደርሷል። እነዚህን ጉዳዮች በዝርዝር ላስደምጣችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሮ መረጃውን በዝርዝር ላስደምጣችሁ እንከታተለው። በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታትን በፈጀ ቀዶ ሕክምና ሊቀጠል መቻሉን የአለርት ሆስፒታል ገልጿል። ግለሰቡ በራሱ ላይ ጉዳቱን የፈጸመው ቅዳሜ ጥር 9 2018 ዓ.ም ሌሊት 6 ሰዓት ላይ እንደሆነ በአለርት ሆስፒታል የቀዶ ጥገናና ሪኮንስትራክቲቭ ክፍል ኃላፊ ዶክተር አብዱረዛቅ ተናግሯል። በዚያው ሌሊት ወደ ጤና ተቋም እንደተወሰደ የተናገሩት ዶክተር አብዱረዛቅ ብልቱን መልሶ መግጠም ይቻል እንደሆነ ወጣቱ ካመራበት የጤና ተቋም ስልክ የተደወለላቸው እሁድ ጠዋት ላይ እንደነበርም ገልጸዋል። ብልቱ የተቆረጠበትን ሰዓት በማስላት መጥቶ ቢገጠም ብልቱ ሊሰራ ይችላል ብለን ስላሰብን ውሳኔ አሳልፈን ወደ ቀዶ ሕክምናው ገባን ይላሉ። ዶክተር አብዱረዛቅ እንዳሉት የግለሰቡ ብልት ሙሉ በሙሉ ተቆርጦ ስለነበረ ሆስፒታል እስከሚደርስ ድረስ ለ9 ሰዓታት ያህል የደም ዝውውሩ ተቋርጦ ኦክሲጅን እያገኘ አልነበረም። ነገር ግን ብዙ መድማት አልነበረውም። የነበረውም ህመም መጠነኛ ነበር ሲሉ ወደ ሆስፒታላቸው ሲገባ ጤንነቱ አስጊ ሁኔታ ላይ እንዳልነበረም ተናግረዋል። ወጣቱ ወደ ሆስፒታል ያመራው ብልቱ ከተቆረጠ ከሰዓታት በኋላ ቢሆንም 5 ሴንቲሜትር ሙሉ የብልት ክፍሉ ቁራጭ በበረዶ ውስጥ ሆኖ ወደ ሆስፒታል መወሰዱ ሕክምናውን የተሻለ እንዳደረገው ዶክተር አብዱረዛቅ አስረድተዋል። ዶክተር አብዱረዛቅ እንደሚሉት በኢትዮጵያ ብልትን መልሶ የመግጠም ሕክምና ሲደረግ የመጀመሪያ አይደለም። ከዚህ በፊትም ምንም እንኳን ሙሉ በሙሉ ውጤታማ ባይሆንም የተቆረጠ ብልት ወደ ቦታው የመመለስ ሕክምና ተሞክሮም ነበር። ነገር ግን መልሶ መግጠም የተቻለው የሽንት ቱቦንና ደጋፊ አካላቱን ብቻ ስለነበረ ሕክምናው በአብዛኛው ውጤታማ አልነበረም ብለዋል። በመሆኑም የብልትን ደም ስሮች እና ነርቮችን በመገጣጠም ብልትን ወደ ነበረበት በመመለስ በወጣቱ ላይ የተደረገው ስኬታማ ቀዶ ሕክምና የመጀመሪያው እንደሆነ ዶክተር አብዱረዛቅ ገልጸዋል። ብልት ላይ ጡንቻ ስለሌለ ከተቆረጠ በኋላ ነርቮቹና ደም ስሮቹ ሳይሞቱ እስከ 16 ሰዓታት ድረስ መቆየት እንደሚችሉ ጥናቶች ያሳያሉ። ጡንቻ ያለበት አካባቢ መቆየት የሚችለው ለ4 ሰዓታት ብቻ ነው ሲሉም የተቆረጠው የወጣት ብልት ክፍል ለ9 ሰዓታት ከመላ አካሉ ተነጥሎ ቢቆይም መልሶ ህይወት መዝራት መቻሉንም አብራርተዋል። ቀዶ ሕክምናው በዋነኛነት ማጽዳት፣ የተለያዩ የሽንት ቱቦና ደጋፊ አካላት መዋቅሮችን ማስተካከል ላይ ያተኮረ ሲሆን በአጠቃላይ ከፈጀው 7 ሰዓታት ውስጥ ብዙውን ጊዜ የፈጀው ነርቮቹና የደም ስሮቹን ማገናኘት እንደነበር ዶክተር አብዱረዛቅ ተናግረዋል። ታካሚው በ10ዎቹ የዕድሜ ክልል መጨረሻ ላይ የሚገኝ ወጣት ሲሆን ይህን አደገኛ ድርጊት በራስ ላይ ለምን እንደፈጸመ የታወቀ ነገር የለም። ወጣቱ ከጉዳቱ እያገገመ ሲሆን በሆስፒታሉ የሕክምናን እየተከታተለ እንደሚገኝም ተገልጿል። ለሽንቱ ቱቦ ተገጥሞለታል። ከ3 ሳምንት በኋላ በተፈጥሯዊ መንገድ ይሸናል ተብሎ ይጠበቃል ብለዋል ዶክተሩ። ወሲባዊ ግንኙነት ለመፈጸም ግን ቢያንስ የ3 ወራት ጊዜ እንደሚያስፈልግ፣ ነገር ግን ወደ ቀደመው ሁኔታ የመመለስ እድሉ ከፍተኛ መሆኑን ዶክተሩ ተናግረዋል። ዶክተር አብዱረዛቅ እንዳሉት ብልት በሚወጠር ጊዜ የተሰራውን የነርቭ ጥገና ሊያበላሸው ስለሚችል እስከ 3 ወር ድረስ ወሲብ መፈጸም አይፈቀድለትም። በመሆኑም የዚህ ሕክምና የመጨረሻ ውጤት በማገገም ሂደት ወቅት በሚያጋጥም ሁኔታዎች ላይ የሚወሰን እንደመሆንም ተናግረዋል። ከቅርብ ጊዜ ወዲህ ሙሉ በሙሉ የተቆረጡ የተለያዩ የሰውነት ክፍሎች መልሶ ወደ ቦታቸው በመግጠም ወደ ቀድሞ አገልግሎታቸው የመለሱ ስኬታማ ቀዶ ሕክምናዎች መደረጋቸውም እየተሰማ ነው። በቅርቡ በድንገተኛ አደጋ ሙሉ በሙሉ የተቆረጠ የአንድ የ20 ዓመት ወጣት ክንድን በቀዶ ሕክምና በተሳካ ሁኔታ መግጠም መቻሉ መነጋገሪያ ሆኖ ነበር። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ላይ ክስ ተመሰረተባቸው። የፌዴራል አቃቤ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታውቋል። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በ8ቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቤ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደን ምርመራ መነሻ በማድረግ ነው ብሏል። በዚህ ምርመራ ላይ የተሳትፏል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃና ደህንነት ይገኙበታል። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው
እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳም ገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾች በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበርም መረጃው ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚበቃቸውን ምግብ እንዲያገኙም አድርገው እንዲያዟቸውም ይገልጻል። የስደተኞች ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠየቁ እንደነበርና ገንዘቡ እስኪከፈል ድረስም ሰዎችን በዕዳ መያዣነት ሲይዙ ቆይተዋል በሚል ተከሰዋል። በፍጥነት ገንዘብ ያልተላከላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲልም ወንጅሏል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎች በህገወጥ መንገድ እንደተዘዋወሩ የገለጸው ፍትህ ሚኒስቴር ከእነዚህ ውስጥ የ85 ስደተኞች ማንነት እንደተለየም ገልጿል። ማንነታቸው ከታወቁ ሰዎች መካከል ሁለቱ ህይወታቸው ማለፍና ሁለቱ ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧልም ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡን አስታውቋል። አቃቢ ህግ የመሰረተው ክስ እንደሚያስረዳው ታጋቾችን ለማስፈራራት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ነው። 8 ገንዘብ ሰብሳቢዎች አማካኝነት ብቻ 2 ቢሊዮን 160 ሚሊዮን 863361 ብር መሰብሰባቸውን የአቃቢ ህግ ክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበውን ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ውጪ የተረፈው ቀሪ ገንዘብ በውጭ ሀገርና ሀገር ውስጥ ሀብት ተፈርቶበት እንደተገኘም ገልጿል። አቃቢ ህግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተም ተገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘም ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ድርጊቶች ከክሶቹ መካከል ናቸው። ሶስተኛው ክስ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል እንደሆነም ተገልጿል። ተከሳሾቹ ያፈራቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስትሩ አስታውቋል። ግዙፉ አውሮፕላን ተሸካሚ የአሜሪካ የጦር መርከብ መካከለኛው ምስራቅ ደርሷል። የባህር ላይ ተዋጊ መርከቦችን ያስከተለው ግዙፉ የአሜሪካ ተዋጊ አውሮፕላኖች ጫኝ የጦር መርከብ ወደ መካከለኛው ምስራቅ መድረሱን 2 የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል አስታውቋል። ለሳምንታት በኢራን የተካሄደውን ህዝባዊ ተቃውሞ ተከትሎ በኢራን ላይ እርምጃ እንደሚወሰድ ሲናገሩ የነበሩት ፕሬዚዳንት ትራምፕ መርከቦቹ ወደ አካባቢው መላካቸውን ባለፈው ሳምንት አሳውቀው ነበር። ፕሬዚዳንት ዶናልድ ትራምፕ በቀጠናው ያላቸው ወታደራዊ ኃይል ከመጠናከሩ ባሻገር ኢራን ላይ እርምጃ ሊወስዱ እንደሚችሉም ጠቁመዋል። ተዋጊ አውሮፕላኖችን የጫነው መርከብ ዩኤስ አብርሃም ሊንከን እንዲሁም ሌሎች የሚሳኤል መሳሪያዎችን ወደ መካከለኛው ምስራቅ ያቀኑት በአሜሪካ መከላከያ ማዕከላዊ እዝ ትዕዛዝ መሆኑም ተዘግቧል። ባለፈው ሳምንት ትራምፕ የአሜሪካ የጦር መሳሪያ ወደ ኢራን አቅራቢያ እንደሚላክ ሲገልጹ አንጠቀምበትም ብዬ ተስፋ አድርጋለሁ ብለው ነበር። በኢራንና በአሜሪካ መካከል ያለው ውጥረት ከመባባሱ ጋር በተያያዘ የጦር መሳሪያዎቹ ከዚህ ወር መጀመሪያ አንስቶ ከኤስያ ወደ መካከለኛው ምስራቅ ማቅናት ጀምረዋል። ከጦር መርከብ በተጨማሪም የአሜሪካ ተዋጊ ጀቶችንም ወደ መካከለኛው ምስራቅ ማስጠጋቷን ፔንታጎን አስታውቋል። በኢራን የተነሳውን ህዝባዊ ተቃውሞ ተከትሎ የአገሪቱ መንግስት ተቃዋሚዎችን መግደል የሚቀጥል ከሆነ አሜሪካ ጣልቃ እንደምትገባ ትራምፕ መናገራቸው ይታወሳል። ከዚህ ቀደም በመካከለኛው ምስራቅ ያለው ውጥረት ሲባባስ አሜሪካ የጦር መርከቦችን ወደ ቀጠናው ታስጠጋ እንደነበር አይዘነጋም። የዕለቱ የሀገር ውስጥና የባህር ማዶ መረጃዎቻችን እነዚህ መስሉ ነበር። በሌላ ጉዳይ እስክንገናኝ ሰናይ ጊዜ